ሰላም ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ላይ እንዴት ዩቲዩብ ተምኔል እናዘጋጃለን የሚለውን አሳያችኋለሁ። ያው እንደምታውቁት ብዙ አይነት አፕሊኬሽኖች እና ብዙ አይነት መንገዶች አሉ የዩቲዩብ ተምኔል ለማዘጋጀት። ቪዲዮዎችን በሰዎች አትራክት ለማድረግ የግድ የሚያምርና ለሰዎች ሳቢ የሆነ ተምኔል ማዘጋጀት ይኖርብናል። ለዛ ዛሬ የካንቫ አፕሊኬሽን ተጠቅመን እንዴት ተምኔል ማዘጋጀት እንችላለን የሚለው አሳያችኋለሁ። ተምኔል ለማዘጋጀት ካንቫ አንዱ ተመራጭ አፕሊኬሽን ነው። እቺን ካንቫ ከፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ፕሌይ ስቶር ላይ ዳውንሎድ ካደረጋችሁ በኋላ ቀጥታ አፕሊኬሽኑን ከፍታችሁ በኢሜይላችሁ አካውንት ሳይን አፕ ታደርጋላችሁ ወይ አካውንት ትከፍታላችሁ ማለት ነው። መጀመሪያ ላይ አካውንት ከከፈታችሁ በኋላ ቀጥታ አፕሊኬሽኑን መጠቀም ትችላላችሁ። ልክ እንደከፈታችሁት እንደዚህ አይነት ነገር ይመጣል። እነዚህ ከዚህ በፊት የሰራኋቸው ዲዛይኖች ናቸው። እናንተ የምትፈልጉት ተምኔል ከሆነ ለማዘጋጀት እዚች ጋር ትመጡና ሰርች የምትለው ላይ ሰርች ቴምፕሌት የሚለው ላይ ሰርች ታደርጉታላችሁ። ዩቲዩብ ተምኔል ብላችሁ ማለት ነው። ዩቲዩብ ተምኔል እቺኛታ ማለት ነው። ከዛ ሰርች ታደርጉት እንደዚህ ይመጣላችኋል። ብዙ አይነት አማራጮች አሉ። ከዚህ ውስጥ ነፃ የሆነውን ብቻ መርጣችሁ ኤዲት ማድረግ ትችላላችሁ በራሳችሁ ተምኔል አይነት ማለት ነው። እዚህ ላይ እንደምታዩት ክፍያ ያላችሁ አሉ፣ ነፃ የሆኑ አሉ። እነዚህ አሁን እዚች ጋር የምታዩት ቢጫ ፕሮ የምትሏ ክፍያ ይፈልጋሉ፣ መጠቀም አንችልም ማለት ነው። ነፃ የሆኑትን ብቻ ኤዲት ማድረግ እንችላለን። ለምሳሌ እቺን መምረጥ እችላለሁ። ከዛ ይሄን እኔ በምፈልገው አይነት ኤዲት ማድረግ እችላለሁ ማለት ነው። ይሄ ያለ ከዛ ላይ ለምሳሌ እቺን ሴትዮዋን ከዚህ ላይ አጠፋታለሁ። ከዛ ለምሳሌ ጽሁፍ ማስገባት ከፈለጋችሁ እቺኛይቷን አራት ማዕዘን መርጣችሁ ሁለት ጊዜ ነካ ታረጉታላችሁ። ከዛ ጽሁፉን ማጥፋትና የራሳችሁን ጽሁፍ መጻፍ ትችላላችሁ ማለት ነው፣ በአማርኛም በእንግሊዘኛም። ትንብዬ ዌልካም ብዬ ላርግ። ከዛ የፈለጋችሁትን ዲዛይን እንደፈለጋችሁት ኤዲት ማድረግ ትችላላችሁ። ለምሳሌ እቺ እንደዚህ ትቀመጥ። ከዛ ፎቶ ማስገባት ከፈለጋችሁ ኦር አውዲዮ ማስገባት ከፈለጋችሁ እንዴት ነው የምታደርጉት? እዚች ጋር አፕሎድ የምትሏን ትነኳታላችሁ። እዚህ ታች ላይ አፕሎድ የሚለውን አንዴ ትነኩታላችሁ። ከዛ እዚህ ላይ ኢሜጅ ፎቶ አለ። ከዛ ቪዲዮ፣ አውዲዮ እነዚህን ሁሉ እዚህ ላይ መጫን እንችላለን ማለት ነው። ከዛ እዚች ጋር አፕሎድ ፋይል የምትሏን ትነኳታላችሁ። ከዛ አፕሎድ ፋይሉን ከየት ነው የምትጭኑት ይላል። ከስልካችን ላይ ስለሆነ እዚህ ጋር ዲቫይስ የሚለውን የመጀመሪያውን ትነኩታላችሁ። ከዛ ጋላሪ ውስጥ ገብታችሁ የራሳችሁን ፎቶ ወደዚህ ማምጣት እንችላለን ማለት ነው። እኔ ኦልሬዲ ፎቶዎቹን ወደዚህ ስላመጣውኝ የምፈልገውን ፎቶ ከዚህ ውስጥ መምረጥ እችላለሁ ማለት ነው። ፎቶዎቹን እዚህ ውስጥ አፕሎድ ፋይል፣ ከዛ ዲቫይስ ካላችሁ በኋላ የፈለጋችሁትን ፎቶ ትመርጣላችሁ ጋላሪ ውስጥ ገብታችሁ ማለት ነው። ከዛ በኋላ ደን ትሉታላችሁ ማለት ነው። ከዛ ፎቶ እዚህ ውስጥ ይመጣል ማለት ነው። የጫነ ነው እዚህ ላይ እነዚህ ከተጫኑ በኋላ ከዚህ ላይ መምረጥ ነው። ከዛ ፎቶ እዚህ ላይ ይመጣልናል ማለት ነው። ማጥፋት ከፈለጋችሁ ሲሌክት አድርጋችሁ ዲሊት። ከዛ ፎቶውን ሳይዙን መጨመር መቀነስ እንችላለን።
ከዛ ሌላ መጨመር ከፈለግን እዚሁ ጋር አፕሎድ የሚለውን ነክተን ከዚህ ጋር ሌላኛውን እንመርጣለን። እሱም እንደዚህ ወደዚህ ይመጣልናል ማለት ነው። ከዛ ለምሳሌ የጽሁፉን ከለር ለመቀየር ከፈለግን ይሄን መርጠን ጽሁፉን መርጠን እዚች ላይ ወደ ጎን አድርጋችሁ ከለር የምትሏን ትመርጧታላችሁ። ከዛ የፎቶውን ከለር የጽሁፉን ከለር መቀየር እንችላለን ማለት ነው። ከዛ የፈለገነውን ነገር እዚህ ላይ መጻፍ እንችላለን። ፎቶውን እንደፈለግን አጀስት ማድረግ እንችላለን፣ መቁረጥ እንችላለን፣ ማሳነስ እንችላለን እና የተለያዩ አይነት ፎቶችን እዚህ ጋር የቆራረጥን ማስገባት እንችላለን ማለት ነው። ከዛ ከፈለግን እዚህ ላይ ላይክ አድርጉ፣ ሰብስክራይብ አድርጉ ምናምን የሚሉትን ደግሞ ለማስገባት እዚች ላይ ኤሌመንት የምትሏን ከስር ኤሌመንት የምትሏን ትነኳታላችሁ እዚች ላይ። ከዛ እዚህ ላይ የፈለጋችሁትን ነገር ሰርች ማድረግ ትችላላችሁ፣ ኤሌመንቱን ማለት ነው። ከዛ ለምሳሌ የዩቲዩብ ሰብስክራይብ የሚለውን ከፈለግን እዚች ላይ ሰርች አድርገን ከዛ እዚህ ላይ ነፃ የሆኑትን መውሰድ እንችላለን ማለት ነው። ይሄ ለምሳሌ የነፃ ነው፣ ስንመርጠው እዚህ ጋር ይመጣል ማለት ነው። ሰብስክራይብ አድርጎ የሚለውን የሆነ ጥግ ላይ ማስቀመጥ እንችላለን። ስለዚህ እንደምትፈልጉት አድርጋችሁ አጀስት ማድረግ ትችላላችሁ። የምትፈልጉትን ፎቶ ማስገባት ትችላላችሁ ማለት ነው እዚህ ላይ። ስለዚህ እዚህ ላይ በጣም በኳሊቲ ኤዲት ለማድረግ እና የተለያዩ አይነት የዩቲዩብ እንትኖችን ለማስገባት በጣም አሪፍ የሆነ አፕሊኬሽን ነው ካንቫ ማለት ነው። ፎቶውንም ኤዲት ለማድረግ ቪዲዮም ኤዲት ለማድረግ የተለያዩ አይነት ኤሌመንቶችንም ለማስገባት በጣም አሪፍ እና ለተለያዩ አይነት የዩቲዩብ ቪዲዮዎች የተለያየ አይነት ብዙ አይነት ዲዛይን ብዙ አይነት ፍሪ የሆኑ ወይም በነፃ ልንጠቀምባቸው የምንችሎች ቴምፕሌቶች ያለውና ቻናሉን በጣም አሪፍ አድርገን ለማሳየት የሚረዳን የዩቲዩብ በጣም ለዩቲዩብ ጠቃሚ የሆነ አፕሊኬሽን ነው ካንቫ ማለት ነው። ሶ እንደምትፈልጉት ኤዲት ካደረጋችሁ በኋላ እስከሚበቃው ድረስ ማስገባት ያለባችሁትን ነገሮች ካስገባችሁ በኋላ እዚች ጋር ቀስቷን ትነኩና ዳውንሎድ ማድረግ ትችላላችሁ ማለት ነው። ተምኔላችሁን እዛች ጋር ዳውንሎድ የምትሉን ትነኩታላችሁ። እዚህ ጋር ዳውንሎድ የሚል ይመጣል። ዳውንሎድ ፕሪፐር ያደርግላችሁ ያዘጋጅላችኋል ማለት ነው። ፎቶን ዳውንሎድ ለማድረግ ያው እኔ ዝም ብዬ እንዴት ኤዲት እንደምታረጉ ነው ለማሳየት እንጂ ሞር ዲቴል ለማዘጋጀት ቁጭ ብዬ መግባት ያለበት መጻፍ ያለብኝን ነገሮች በሙሉ መጻፍ አለብኝ ማለት ነው። ፎቶ ኦልሬዲ ዳውንሎድ ሆኖ የጋላሪ ውስጥ ይገባል ማለት ነው። ይሄ አሁን የተሰራው ተምኔል ይሆናል። ቀጥታ ዩቲዩብ ላይ መጠቀም ትችላላችሁ ማለት ነው። ከዚህ ጋር በተገናኘ ምንም አይነት ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በዛ መጥቼ ሌላም ደግሞ አሳያችኋለሁ ማለት ነው።